በቃ ይሄ ነው አሁን ሩታ ለአብርሃም አልሆንለት ያለችው ልክ እንደዚህ ነው። በቃ እንደዚህ ነው አልሆንለት ያለችው። ሁሉን ነገር ተይው በቃ ሰው የሚሉትን ነገር በቃ ተይው እና እኔና አንቺ እንቀጥል በቃ የተባለው ነገር እውነት ነው ግን ተይው አንቺ ግን እሱን ምናምን ብሎ ነው ከሩታም ጋር መኖርና መቀጠል የፈለገው አብርሃም። ስለዚህ ሩታ ትክክል ናት። ሄርሜላ ጥያቄ ይዛ መጣች። ይሄ ጥያቄ ደግሞ ለሷ ኢምፖርታንት ነገር ነው። ምክንያቱም እየሄደችበት ያለው መንገድና እያደረገችው ያለው ነገር ብዙ ሰዎች የማይስማሙበት ነው። ምክንያቱም አንደኛ ሙሉ ለሙሉ አግኝታው የሷ ሆኖ ፍቅር ጀምረው አብሮ ሆኖ ቢሆን እሰየው በቃ ተገላገልን እኛም። ግን ደግሞ ያም ስላልሆነ ነው አሁን አብርሃም አይወድሽም አይፈልግሽም ዝም ብሎ ነው አብሮሽ የሆነ አይነት ነገር ሲሏት አሁን መታ እርግጠኛ መሆን ፈለገች። አጅሬ እንደለመደው ሩታ ላይ ያቃተውን ነገር ሩታ አልሆነ ያለችውን ነገር ሄርሜላ ጋር ስለሚቀላው በቃ ሁሉን ተይው በቃ የሚባለውን ነገር ተይው መድኃኒዓለምን ምናምን ብሎ በሳክስ ምናምን ሰክሷት ይሄው በቃ ያንዲ የኔ ፈጣሪንም ስም በሳክስ ጠርቶ ከሷ ጋር እንደፈለገ ይሆናል ማለት ነው። ይሄንን ነው ያቃተው ከሩታ ጋር መሆን። አየ ትክክለኛ ሴት ስትሆን ትክክለኛ ሚስት ስትሆኚ ትክክለኛ ሴት ስትሆኚ ወይም ትክክለኛ ሚስት ስትሆኚ አየሽ ለህይወትሽ ኢምፖርታንት የሆነን ጥያቄ አደባብሰሽ አታልፊውም። አየሽ ለህይወትሽ ስጋት የሚሆንብሽን ነገር አደባብሰሽ አታልፊውም። ለዛ ነገር ቁርጥ ያለ ውሳኔ መደምደሚያ ትፈልጊያለሽ። አሁን እሷ የሆነ ጊዜ የሰው ነበረ ያንን ሰው የራሷ ለማድረግ ጥረት ላይ ነው ያለችው። ከሆነ ሰው እየቀማች ነው። ሁለት ነገር ነው ያደረገችው። ሁለት ነገር ነው ያደረገች ያለችው። አንደኛ በፍቅር አብርሃምን የራሷ ማድረግ፣ ሁለተኛ ደግሞ ከነበረበት የመጀመሪያ ህይወት ነጥላ የራሷ የማድረግ ሁለት ነገር ላይ ነው አሁን ሄርሜላ እየለፋች ያለችው። ይሄ የሷን ጅልነትና ሞኝነት ነው የሚያሳየው። በቃ መልክ ብቻ የሆነች አይነት ሴት ጭንቅላት የሌላት አይነት ሴት አድርጎ ነው የሚያሳያት። አንተም ታውቀዋለህ እሷ ራሷን ከሩታ የተሻለ አድርጋ ሁሉ ጊዜ ያንተ ልቡስ መግባት እንደምትፈልግ አንተን ከሩታ ነጥላ ከትዳር ነጥላ ከልጅ ነጥላ የራሷ ማድረግ እንደምትፈልግ አንተም ታውቀዋለህ። ለዚህም ነው ማትፈልጋት ሄርሜላን በነገራችን ላይ። ምክንያቱም ነገ አብራት ብትሆንና ፍቅር ብትጀምሩ ብትጋቡም ራሱ ነቀፌታ ይዘን የገባው። ምክንያቱም ነገ ስትጣላ የሆነ ነገር በተፈጠረ ቁጥር ለልጅ ያልሆንክ ለትዳር ያልሆንክ ለሚስት ያልሆንክ የማትባልበት ምንም አይነት ምክንያት የለም። ይህንን ስለምታውቀው መቼም ከእሷ ጋር እንደማትሆን አይ ነው። እሷ ናታ ፈልጋ ወደ አንተ የመጣችው። ስለዚህ ምንም አይነት ቦታ እንደማይኖር አይ ነው። ሰላም ጤና ይስጥልን ውድ ቤተሰቦች እንደምቆያችሁልኝ ሁሉ ሰላም ሁሉ ጤና እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ በጓዳ ያነባችሁትን ጸሎታችሁን በአደባባይ እግዚአብሔር ይክፈላችሁ። ከሀገር ውጭ ያላችሁ እንዲህ በሰላምና በጤና እንዲሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ። አካውንታችሁ ኪሳችሁ ሞላ ብሎ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰቡ እንችላላችሁ። ይመቻችሁ። ወዳችኋለሁ። አብርሃም እውነት ላንቺ ጥሩ ስሜት አለው ወይ? አብርሃም ይፈልግሻል ወይ? አብርሃም ይወድሻል ወይ የሚል ነው ዋና ሀሳቡ። በተረጋጋ መንፈስ የጠየቀኝና እውነትም ቤት ቁጭ ብዬ ከዚህ በፊት ብዙ በጫና ነገር እየተጠየቁ ስለነበረ ያን ስሜቱን ደግሞ አብርሃም ደስተኛ ሆኖ ሳየው ከኔ ጋር ጥሩ ጊዜ ሲያሳልፍ ነው እንጂ እውነት ያንቀላጥቶ ወድሻለሁ ስለኛ አልሰማሁትም ወይም ደግሞ ለኔ ፍቅር እንዳለው ነግሮኛ ያቅምና ከዛ ነገር በነገራችን ላይ ይሄ የብዙዎቻችን ጥያቄ ነበር እስከዛሬ ድረስም ስንጠይቀው የነበረና አውቀሽና እርግጠኛ ሆነሽ ከሱ ጋር እንድትቀጥይ ወይም ደግሞ በቃ ከሱ ጋር ያለሽን ነገር አቆመሽ ከዚህ ከተጨማለቀ ነገር ውስጥ እንድትወጪ ነበር የሁላችንም ፍላጎት እንጂ አንቺ ከአብርሃም ጋር እንዳትሆኚ ምናምን ሳይሆን ጤነኛ የሆነ ኮንፊደንስ ሊሰጥሽ የሚችል እርግጠኛ የሆንሽበት ሪሌሽን ስላልሆነ ነው። አንድ ነገር ምነግራችሁ ግን አንድ ሰው ሴትም ይሁን ወንድ ብቻ አሁን የምናወራው ስለ ሴት ስለሆነ ቆንጂዬ ስለሆነች መልከኛ ስለሆነች የሆነ ሰው ብዙ ነገሩን ጥሎ ትዳሩን ሁሉ እስከመጣል ሚስቱን ዞር ብሎ እስካለማየት ድረስ እቺን ቆንጂዬ የተባለችን ሴት ሊወዳት ይችላል። ላጤም ይሁን ባለትዳርም ይሁን በቃ ወደዳት ተወደደች ምናምን ነገር። ግን አንድ እዚህ ጋር ማሰብ ያለባችሁ ነገር መልከኛ ወይም ቆንጆ ስለሆነች አንድ ሴት ሁሉን ነገር አሟልተው ሰጥቷታል ማለት አይደለም። ልክ እንደ ሄርሜላ አይነት ማገናዘብ ማትችል የገባችበት ላይፍ ወይም ደግሞ የመረጠችው የሄደችበት ወንድ ትክክለኛ የሷ ወንድ እንዳልሆነ ማወቅ ማትችል አይነት ደካማ አይነት ሴት ናት ለኔ ሄርሜላ። ምክንያቱም ምንም ነገር ሳይጎልባት እንደዚህ የተጨማለቀ ህይወት ውስጥ እዛ ጋር ሴት አስለቅሶ እዛ ጋር ሴት ወይም ትዳሩን በትኖ የመጣን ወንድ ልጅ ያፈቅረኛል ይወደኛል ለኔ የወደፊት ባል ይሆነኛል ብላ ማሰቧ ድካሟን ነው የሚያሳየው። በቃ ማንም ሰው የሆነ ነገር ላይ ቆንጆ ሊሆን ይችላል። እንደ ሄርሜላ ለምሳሌ በቃ አንድ ሴት ሊኖራት የሚገባ መልክ ቁመና ቆንጆ ናት። በቃ ምንም አይወጣላትም። ግን ሙሉ አይደለችም ማለት ልክ እንደ መልኳ ሁሉም ነገር ላይ ቆንጆ አይደለችም። አሁን እየተፈጠረና እየሆነ ያለው እስከዛሬ ድረስ አብራው ከርማ እስከዛሬ አብራው ሆና ያ ሁሉ ነገር አሳልፈው ብዙ ዋጋ ከፍላበት ብዙ ሰው ሰድቧት ምን ብላ ግን አብርሃም እንደሚወዳት አታውቅም።
አብርሃም ለሷ ያለው ስሜት ምን አይነት እንደሆነ እስካሁን ድረስ አታውቅም። የብዙ ሴቶች ልብ ውስጥ እንደዚህ አይነት ነገር አለ። የፈለጉትን ስለሚሆንላቸው የፈለጉትን ስለሚያደርግላቸው በቃ እንደፈለጉት ስለሚሆን ብቻ ያ ሰው ከዛሬ ነገ ሁሉን ረስቶና ሁሉን ጥሎ ሚስት ትዳር ካለው ሚስት ትዳር ልጅም ካለው እሱንም ጥሎ ሙሉ ለሙሉ አንድ ቀን የኔ ያድርገዋለሁ በሚል አጉል ተስፋ ህይወታቸውን እንደዚህ ጊዜያቸውን ሲጫወቱበት ይውላሉ። ሄርሜላ እያሳለፈች ያለችው እንደዚህ አይነት ህይወት ነው። በቃ በአብርሃም የፍቅር ቃላቶች በአብርሃም ቆንጅዬ የተስፋ በሚሰጡ ወይም ደግሞ በሚያሞጋግሱ ቃላቶች እየተደለለች ነው ይሄ ሁሉ ዋጋ እየከፈለች ያለችው። ሌላ ምንም ነገር አግኝታ አይደለም፣ ምንም አድርጎላት አይደለም አብርሃም። እውነትም የአብርሃም ምላሽ እኔ ላይ በጣም ህይወቴ ላይ አስፈላጊ ስለሆነ ራሴን አሳምኜ መኖር እንዳለብኝ ምነው መኖር እንፈልጋው። ምክንያቱም አልፈልግም አሁን እዚህ ጋር ጸጉርሽ ምናምን ነገር አስይዘሽ ምናምን አስተኝተሽ ቆንጆ የሆነሽ ምናምን ነገር ሲሪየስ ሆነሽ በቃ በጣም እንደቆረጥሽ ውሳኔ ላይ መድረስ እንዳለብሽ አይነት አክት ስታደርጊ አሁን በቃ በህይወትሽ የማትደራደሪ ቆፍጣና አይነት ሴት ምናምን ትመስያለሽ። ኖ ምንም አይነት የተለየ ምላሽ የማይሰጥሽም ለሩታን እንደሚደልላት አንቺኑ ደልሎሽ ያልፋል። ሌላ ምንም የሚያደርገው ነገር የለም። ምክንያቱም በእንደዚህ አይነት ህይወት ውስጥ ሆኖ ከሱ ጋር መሆን የመረጥሽን ሴት ቁም ነገር ወይም ቦታ ሰጥቶ ወይም ደግሞ የሆነ እኔ እንጃ የህይወቱ አንድ አካል አድርጎሽ ለአንቺ የሆነ ነገር የተለየ ነገር ለኔ የተለየ ነገር ይለኛል አይነት ስሜት ከተሰማሽ ተሸውደሻል። የምሬ ነው፣ ተሸውደሻል። አንቺ ወደ አብርሃም ስትመጪ ራሱ ትክክለኛ ነገር አለ። የአብርሃም ህይወት የተረጋጋ አልነበረም። አንቺ ወደ አብርሃም ህይወት ስትመጪ ሚስቱ እያለቀሰችበት ሚስቱ እያዘነችበት ባለችበት በእርግዝና ወራቷ ሚስቱን ጥሎ ከቤት በወጣበት ሰዓት ላይ ነው። ጥሩ ሙድ ላይ አልመጣሽም። ለሚስቱ ማዘን በሚጠበቅብሽ ሰዓት ላይ ሚስትህን ጥለ ከኔ ጋር ምን አይነት ሪሌሽን ነው የምትጀምረው? እርጉዝ ሚስትህን ጥለ ነገስ የምትወልድ ሚስትህን ጥለ ከኔ ጋር ምን አይነት ህይወት ነው የምትጀምረው? እኔስ የዛሽ ልጅ እንባ ምን አይነት ህይወት ምን አይነት ትዳር ይሰጠኛል ካንተ ጋር? እኔም እኮ ነገ አርግዤ ልጅ ወልዳለሁኝ። አየህ ነግበኔ ነው ጉዳዩ። የህይወቴ መጨረሻ አይደለም ካንተ ጋር ጓደኛ መሆን ወይም ፍቅረኛ መሆን ወይ ካንተ ጋር የመሆን። እዛ ጋር እንባ እየፈሰሰ ያልተረጋጋ ያልተስማማችሁበት አንተም ልብ ያልቆረጠበት አንተም ያልጨረስከውን ነገር ባልዘጋው ህይወት ላይ እኔ ተደርቤ ምን አይነት ነገር ነው ሊመጣ የሚችለው ብለሽ ከመጀመሪያውንም ዛሬ እዚህ ደረጃ ላይ ከመድረስሽ በፊት ከመጀመሪያውኑ ይሄን ነገር መቋጨት አለብሽ። ሀገሩ ሙሉ ወንድ ነው። እግዚአብሔር ባለትዳርን ወንድ ለማንም ሰጥቶ አያውቅም። ይሄንን አንቺው ታውቂያለሽ። እግዚአብሔር የሚሰጠው ያልተነካካ በቃ የትዳር ህይወት ውስጥ የሆነ የትዳር ህይወት የሌለው ትዳር ውስጥ የሌለ ምንም በቃ ላንቺ የሚሆን ያለፈ ታሪክ የሌለው በቃ ሁሉ ነገሩ ጅማሬው ሁሉ ነገሩ ብርቅ የሚሆንበት ካንቺ ጋር የሆነን ሰው ነው እግዚአብሔር የሚሰጥሽ። አዲስን ሰው ነው እግዚአብሔር ላንቺ የሚሰጥሽ። አንቺ እዚህ ውስጥ ገብተሽ የሌላን ሰው ከሌላ ሰው ነጥቄ ካልወሰድኩ እኮ ነው። ሌላ ምንም አዲስ ነገር የለው። አይ አይደለም ፈቅዶ ነው ወደሷ የመጣው የምትሉኝ ከሆነ የታለ ታዲያ የመጣው ወደሷ? እስከዛሬ እርግጠኝነት ማይሰጣት አብርሃምና ሄርሜላና አብርሃም ወደፊት የምትሉ ሰዎች ይሄው እሷ እንኳን እርግጠኛ ያልሆነችበትን ግንኙነት ነው እስካሁን እያሳለፉ ያሉት። ለምን የሰው ነገር እንደሚጣፍጣችሁ፣ ለምን የሰው ነገር እንደሚያስደስታችሁ፣ ለምን የሆነች ሴት ስታለቅስ እሷን ማስቀናናት እሷን እንደወሰዳችሁባት አይነት ነገር አክት ማድረግ እኔ አንዳንድ ሴቶች ለምን እንደምትፈልጉ አላውቅም። ምን አይነት እርካታ ምን አይነት ደስታ እንደሚሰጣችሁ እንደዚህ አይነት ትዳር ውስጥ የገቡ እንደዚህ አይነት ሪሌሽን ውስጥ የገቡ ሴቶች አንድም ቀን በዛ ነገር ውስጥ ቀጥለው ያውቁ። መጨረሻ ለ1 ዓመት 2 ዓመት ከዛ ይለያያሉ። እዚህኛውን ቤት ፈርሷል። ምንም አዲስ ነገር አይፈጠር። እግዚአብሔር ሽማግሌ ያልሆነበት እግዚአብሔር የሌለበት ትዳር እግዚአብሔርን የማታመሰግኑበት ህይወት ውስጥ ለምን ትገባላችሁ? በቃ አንድ ሴት አንድ ወንድ ናት፣ አንድ ወንድ አንድ ሴት ነው። ምንም አዲስ ነገር የለውም። አብሬው መኖር አልፈልግም። ለዛ ነው አብሬው መቀጠልም አልፈልግም። እሱንም መጫን አልፈልግም። ምክንያቱም ለሱ ደስታ ነው እየኖርኩ ያለሁት ስለማፈቅረውና ስለማወደው ማለት ነው። ስለዚህ ይሄን ነገር ቁጭ ብዬ ነው ያሰብኩበት። በነገራችን ላይ ይሄ አሁን እሷ የተናገረችው ቃል ላፈቀራችሁ ሰው እርግጠኛ ስትሆኑ እንጂ የእናንተ እንደሆነ የወደፊት የህይወት አጋርሽ እንደሆነ የወደፊት ባልሽ የወደፊት የልጆችሽ አባት እስከ ዘላለም አብረሽው የምትኖሪ በቃ አግብተሽው የምትኖሪው አይነት ሰው ካልሆነ በስተቀር ለምንድነው ዋጋ የምትከፍይለት? እስኪ እናንተ ራሱ ተመልካችሁ ልጠይቃችሁ። ለምንድነው ዋጋ የምትከፍሉለት? ስላፈቀርሽው? ገና አፈቀርሽው እንጂ አንቺ አይደለም እኮ አፈቀርሽው እንጂ እርግጠኛ ያልሆንሽበት ነገር ነው። አፈቀርሽው እንጂ አላፈቀርሽም። አየሽ አንድ ቀን እንኳን በእርግጠኝነት ሙሉ በሙሉ እንደሚወድሽ እንደሚያፈቅርሽ ላልነገረ ሰው ለምንድነው ዋጋ የምትከፍሉት? ለምትከፍሉት ዋጋ ቦታ ለማይሰጣችሁ ሰው በሚደልል ቃላቶች ምናምን እየሸወደ እናንተን እያታለለ አብሯችሁ ከሚዘልቅ ሰው እንዴት ነው አብራችሁ የምትሆኑት? የእናንተ ጊዜ የእናንተ ህይወት የእናንተ ልብ ሁሉ መቀለጃ ነው። እንደዛ ነው የምታስቡት? ይቀለድብኝ እንጂ እሱ አይለየኝ ነው። ይቀለደብኝ እንጂ እሱ እኔ ከሱ ጋር አብሬው ላሳልፍ ነው። እንደዚህ ከሆናችሁ የምሬን ነው ብላችሁ ሞኞች ናችሁ። ሞኞች በቃ ከዚህ ውጪ ምንም ስም አልሰጣችሁም። እሺ ማንንም አልሰማም ብዬ እስከዛሬ እንግዲህ ቆም ያለው ግን ደግሞ
እስከዛሬ ስመጣ የኔ ምላሽ ነው እስከዛሬ ያለው ገባ። ራሴን እንደራሴ ገፍቼ ነው እዚህ ድረስ እየመጣሁ ያለሁት ገባ። እኔ ግን አንተን ገፍቼ ነው እዚህ ድረስ የደረስነው አይደል እንዴ? እኔን ገፍተሽኛል እንዴ? ማለቴ ገፍቻለሁ ምልክ በምን መስመር መሰለክ? እኔ ነኝ እንደ እንቁላል ተንከባክቤ እዚህ ድረስ ያደረስኩት። ኧረ እኔም እንደ እንቁላል ነው ተንከባክቤ። ሄርሚ አማረብሽ እኮ እኔን ስታገኝ እንዴ! ውበትሽ እንዲህ ድብልቅልቅ ብሎ ነው የወጣው። እኔ እንደውም እዚህ ጋር አንድ ነገር ስትናገር የገባኝ ነገር እስከዛሬ አወራዋለሁ ብዬ ከሄርሜላ ከሚገርመኝ ነገር አንዱ ምንድነው ትክክለኛ ነገር ባይሆንም እያደረገች ያለችው ያ ሰው በሷና በሱ መካከል ያለነ ሪሌሽን ማለት አብርሃም በሄርሜላና በሱ መካከል ያለውን ግንኙነት ቀጠለ አልቀጠለ ቆመ አልቆመ ጉዳይ አይደለም። ያንን ለማድረግም የከፈለው ዋጋ ምንም ነገር የለም። እሱ አንድና አንድ ይሄንን የሱና የሄርሜላንና የሱን ግንኙነት የተጠቀመበት ሩታን ለማብሸቅና ሩታን በቃ አንቺ ብትሄጂ ሌላ ሴት ይመጣል ነው። እኔ እንዳንቺ አይደለሁም ነው። ወንድና ሴት እኩል አይደለም ነው። እኔ ብዙ አማራጭ አለኝ፣ በሰከንድ የፈለኩበት አይነት ህይወት ውስጥ ገባለሁ። ይሄም ቃል ነው ሩታን እልውስ ከቷት ከደስታ ጋር የማይሆን ንክኪ ውስጥ የገባችው። የአብርሃምም ትልቁ ደካማ ጎኑ ይሄ ነው። ከወለደች ገና አራስ ቤት ካለች ሴት ጋር ማወዳደሩ ይሄ በጣም የወረደ የደከመ አስተሳሰብ ነው። ግን ወደ ዋናው ሐሳብ ስመለስላችሁ አብርሃም እስከዛሬ ድረስ ከሄርሜላ ጋር እንዲቆይ የሆነው በሄርሜላ ኃይልና ጉልበት ነው። እሱ በጣም ነው የሚገርመኝ። የምሬን ነው የምላችሁ። በዚህ ሁኔታ አንድ ቀንም እርግጠኝነት የሌለበት ነገር ነገ ብድግ ብሎ ሊሄድባት እንደሚችል እያወቀች በዚህ ደረጃ ዋጋ ከፍላ ከአብርሃም ጋር አብራ የመሆን ፍላጎት ምን አይነት ነገር! እኔ ፍቅር ብቻ እየመሰለኝ አይደለም። የምሬን ነው የምላችሁ። ማለት ፍቅርሽ ይሁን ፍቅርም ከምንም በላይና ከምንም በላይ የበለጠ ነገር ነው ፍቅር። ግን ይሁን አንዳንድ ጊዜ የማይገባንን በመውደዳችን የማይገባ ጉልበት፣ የማይገባ ጊዜ፣ የማይገባ ቦታ ላይ እንገኛለን። ሄርሜላ አሁን ይህንን ስሜቷን፣ ይህንን መውደዷን፣ ይህንን ፍቅሯን የሚገባ ነገር ላይ አድርገው ቢሆንስ አስቡ። እንደ አብርሃም አይነት የጀርባ ታሪክ የሌለው የተጨማለቀ ነገር የሌለው ከኋላ የምታለቅስበት የምታዝንበት ሚስትም ልጅም የሌለው አይነት ወንድ ቢሆንና ይህንን ዋጋ ከፍላ ቢሆን አስቡት እንዴት ልናደንቃት እንዴት ልንወዳት እንደምንችል። ሄርሜላ ግን ዋጋ የከፈለችበት ህይወት ነገ ከሷ ጋር እንደማይሆን አዝናበትና ተሰብራበት ወይም ደግሞ ነገ ስትነቃና ነገሮች ሲገባት በራሷ ምን ያህል ተጸጽታ ከዚህ ነገር ውስጥ ልትወጣ እንደምትችል አስቡት። የማይገባንን መውደድ ብዙ ጊዜ ዋጋ ያስከፍለናል። የምሬን ነው የምላችሁ። የማይገባንን መውደድ ብዙ ኳሊቲ ያለን ብዙ እኔ እንጃ የሚያምር ነገር እያለን ብዙ ተፈላጊ ነገር እያለን እንዳንፈለግ ያደርገናል። ልክ እንደ ሄርሜላ አይደለም አብርሃም በዙሪያ ያሉ ወንዶች ምን አለ እሱን ጥላ እኔ ጋር በመጣች እያሉ የሚመኟት አይነት ሴት እኮ ናት። ግን በቃ ምንም ማድረግ አይቻልም። መልክ ጭንቅላት አይሆንማ፣ ቆንጅና ዕውቀት አይሆንማ። ይህንን አያችሁ አይደለ? በዛ ላይ ደግሞ ጊዜያዊ ነገር እድሜ ልካችሁን የማትመኩበት እድሜ ልካችሁን አብሯችሁ ከናንተ ከማይቆይ መልክ ጋር እንደው በጊዜ ሂደት ባታረጁ በሆነ ነገር ሊበላሽ የሚችል ፊት ይዛችሁ ተውት። በሌላ ነገር ኧረ እኔ እንጃ። የሄርሜላ ነገር በቃ የሚያናደኝ የማይገባትን በመውደዷ የማይገባት ቦታ ላይ ጊዜና ጉልበቷን ፍቅሯን አባከነች። በቃ ይሄንን ነው ሄርሜላ ትልቅ ኪሳራ ነው የምለው። የሄርሜላ ትልቅ ኪሳራ ይሄ ነው። ያንተን ምላሽ ዛሬ ፈልገዋለሁ። ገባ? እውነት ለኔ ስሜት አለ ወይስ የለህም? አብርሃም እውነት ለኔ ስሜት የማይኖርህ ደግሞ እያንዳንዱ ሰው እየመጣኔ ምን ነገረኝ አልፈልግም። አብርሃም አይወድሽም ምናምን አንተ በሰጣቸው ልክ ነው እንደዛ እየተናገሩኝ ያሉት። ገባ? ስለዚህ አብርሃም አይወድሽም፣ አብርሃም ላንቺ ስሜት የለውም፣ ለሩታ ነው ስሜት ያለው ምናምን መባልን አልፈልግም። ገባ? ኦሬዲ አንተን ደስታ ፈልጌ ነው ከጎን የሆንኩ ያለሁት አይደል? ነገሮችን ብትረዳና ብታስበኝ። ስለዚህ ዛሬ ስሜትህን በትክክል ንገረኝና አሁን ላንቺ ስሜት አለኝ አብረሽ እንድትቀጥይ እፈልጋለሁ። አብርሃም እንዲህ ነው አብርሃም እንዲለው አልፈልግም። ለነሱ ምላሽ ሆናል ብዬ ስላሰብኩኝ ነው አብርሃም። ለነሱም ለኔ ምላሽ ነው ብዬ ነው የማስበው። ከኔ ጋር ጥሩ ጊዜ ታሳልፋለህ አውቃለሁ፣ እንደምታከብረኝ እኔ አውቃለሁ። ግን ደግሞ እንድጠራጠር እኔ የምታሳዝኝኝ አንቺ ነሽ። የምሬ ነው የምልሽ፣ የምታሳዝኝኝ አንቺ ነሽ። አሁን ልርቅሽ አልፈልግም። እንዴት ላንቺ ስሜት የለኝም? እስከዛሬ ድረስ እንዴት ስሜት ባይኖረኝ ካንቺ ጋር ቆያለሁኝ? ላገባሽ እፈልጋለሁ። በጣም ነው እኮ ማፈቅርሽ ህይወቴ እኮ ነሽ አንቺ ምናምን እንድልሽ ጠብቀሽ ራሱ ይሄንን ጥያቄ አብርሃምን መጠየቅሽ ያስቀኛል። ለሩታ እንኳን ተጨባጭ የሆነ መልስ መልሶላት አያውቅም። ሩታ እንኳን ስትጠይቀው ተጨባጭ የሆነ መልስ መልሶላት አያውቅም አይደል? ሁሉ ጊዜ እንደሚወዳት እንደሚያፈቅራት እንደሚቆጫት ከሱ ጋር በመለያየቷ ዋጋ እንደምትከፍል ምናምን ነው የሚነግራት። ከኔና ከሄርሜላ ምረስ ሲባል ምናምን ነገር እምቢ አሻፈረኝ ምናምን ማንንም አልመርጥም አመመኝ ራሴን አዞረኝ በቃ ጭቅጭቅ አልፈልግም እያለ ነው የሚሄደው። ለአንቺ አይደለም ለሩታ እንኳን ተጨባጭ የሆነ ቁርጥ የሚያደርግ አርፋ እንድትቀመጥ ትቶኛል ብላ እንድታስብ የሚያደርግ መልስ መልሶላት አያውቅም። አባቢ በሁለት ቢላ ነው መብላት የሚፈልገው። በቃ ይሄንን ለምንድን ነው መረዳት ያቃተሽ? በቃ አንቺ መደበሪያው ነሽ። ይሄንን ወቂ ሌላ ምኑም አይደለሽ። በቃ አንቺ ጊዜው ማሳለፊያ ነሽ። አንቺ
ከሩታ ጋር የሆነ ነገር ሲፈጠር ሩታ ላይ የሆነ ነገር ለመፍጠር የሚጠቀምብሽ አይነት ሴት ነሽ። ይሄንን እመኝ። አሁን አንቺ ጋር የተሰማሽ አይነት ስሜት አብርሃም ጋር መቼም አይሰማውምም ተሰምቶትም አያውቅም። አሁንም እርግጠኛ ሆኜ የምነግርሽ መቼም አንቺን ሊያፈቅርሽ አይችልም። በቃ ምክንያቱም እሱ የሚያፈቅረው ሩታን ነው። ይሄንን ወቂ። ካንተ ማወቅ የምፈልገው ነገር እሱ ነው። የምር እንዲህ አይነት ስሜት እንዲሰማሽ ካኩል በጣም ይቀር። አይ እሱ ሳይሆን በቃ ታይ ሁሉም ነገር ታይ። ሰው የሚልሽ መሰባት አትስሚ። ሰው የሚልሽ መሰባት ከልብህ ነው? ከልቤ ነው። እውነት መድኃኒዓለም ከልቤ ነው። በቃ ይሄ ነው። አሁን ሩታ ለአብርሃም አልሆንለት ያለችው ልክ እንደዚህ ነው። በቃ እንደዚህ ነው አልሆንለት ያለችው። ሁሉን ነገር ተዩ፣ በቃ ሰው የሚሉትን ነገር በቃ ተዩ እና እኔና አንቺ እንቀጥል። በቃ የተባለው ነገር እውነት ነው፣ ግን ተዩ አንቺ ግን እሱን ምናምን ብሎ ነው ከሩታም ጋር መኖርና መቀጠል የፈለገው አብርሃም። ስለዚህ ሩታ ትክክል ናት። ሄርሜላ ጥያቄ ይዛ መጣች። ይሄ ጥያቄ ደግሞ ለእሷ ኢምፖርታንት ነገር ነው። ምክንያቱም እየሄደችበት ያለው መንገድና እያደረገችው ያለው ነገር ብዙ ሰዎች የማይስማሙበት ነው። ምክንያቱም አንደኛ ሙሉ ለሙሉ አግኝታው የእሷ ሆኖ ፍቅር ጀምረው አብረው ሆኖ ቢሆን እሳየው በቃ ተገላገልን እኛም። ግን ደግሞ ያም ስላልሆነ ነው አሁን አብርሃም አይወድሽም አይፈልግሽም ዝም ብሎ ነው አብሮሽ የሆነ አይነት ነገር ሲሏት አሁን መታ እርግጠኛ መሆን ፈለገች። አጅሬ እንደለመደው ሩታ ላይ ያቃተውን ነገር ሩታ አልሆነ ያለችውን ነገር ሄርሜላ ጋር ስለሚቀላው በቃ ሁሉን ተይው፣ በቃ የሚባለውን ነገር ተይው መድኃኒዓለምን ምናምን ብሎ በሳክስ ምናምን ሰክሷት ይሄው በቃ ያንዲ የኔ ፈጣሪንም ስም በሳክስ ጠርቶ ከሷ ጋር እንደፈለገ ይሆናል ማለት ነው። ይሄንን ነው ያቃተው ከሩታ ጋር መሆን። አየህ ትክክለኛ ሴት ስትሆን፣ ትክክለኛ ሚስት ስትሆኚ፣ ትክክለኛ ሴት ስትሆኚ ወይም ትክክለኛ ሚስት ስትሆኚ አየሽ ለህይወትሽ ኢምፖርታንት የሆነን ጥያቄ አደባብሰሽ አታልፊውም። አየሽ ለህይወትሽ ስጋት የሚሆንብሽን ነገር አደባብሰሽ አታልፊውም። ለዛ ነገር ቁርጥ ያለ ውሳኔ መደምደሚያ ትፈልጊያለሽ። ሄርሜላ ግን እንደዛ አይነት ሴት አይደለሽም። እንደዛም አይነት ሴት ስላልሆንሽ ነው ብዙ ሰዎች እንደማይወድሽ እንደማይፈልግሽ ለአንቺ ምንም ያክል አብሮሽ ቢሆን እዚህ ግባ የሚባል ስሜት የለውም ብለው የሚነግሩሽ። ሌላ አየር ላይ ረሳሽ እንዴ? ልብሽንማ በዚህ ልክ እንዲከፍሉት አትፍቀጂላቸው። እውነት ይሄን መሬ ነው። ማንም ሰው የራሱ ህይወት አለው። ገባሽ? ስለዚህ ሁሉም የራሱን ላይፍ መኖር ይችላል። እሺ አሁን ስለኔና ስለአንቺ ደርሶ ሐሳቢ ማንም ሊሆን አይችልም። እሺ አሁን ልቤና ጠንክሬዋለሁ ነው። እኔ ይኸውላችሁ በነገራችን ላይ ሄርሜላ እንደዚህ እየሆነች ያለችው ሙሉ ለሙሉ አብርሃም የሷ ወንድ ስላልሆነ ነው። በቃ የሷ ሰው ስላልሆነ ነው። ምክንያቱም ያለበትን ችግር ታውቃለች። ከሩታ ጋር ያለውን ህይወት ወይም ከሩታ ጋር ያለው ያልተቋጨ የህይወት ምዕራፍ እንዳለው ታውቃለች። ስለዚህ አሁን ምንም ቢላት የትኛውንም ጥያቄ ጠይቃ ባይመልስላትም ጉዳዩ አይደለም። ምክንያቱም አሁን እሷ የበላይ መሆን የተሻለች አይነት ሴት የመሆን ፍላጎት ስላላት በቃ ከሩታ በተሻለ መንገድ ራሷን ለአብርሃም ማቅረብ ስለምትፈልግ በቃ በአጠቃላይ ከሩታ የተሻለች ሴት ሆና አብርሃምን የራሷ የማድረግ ፍላጎቱ ስለሆነች የትኛውንም ነገር አብርሃም አድበስብሶ ቢያልፍ ጉዳዩ አይደለም። ምክንያቱም እሱ ነፃ ሰው አይደለማ። ነፃ ቢሆንና ምንም አይነት ሴት በህይወቱ ውስጥ ባትኖር ያገባ አይነት ወንድ ባይሆን ልጅ ያለው ወንድ ባይሆን ኖሮ ሄርሜላ እንደዚህ አትለማመጠው። አሁን እሷ የሆነ ጊዜ የሰው ነበረ ያንን ሰው የራሷ ለማድረግ ጥረት ላይ ነው ያለችው። ከሆነ ሰው እየቀማች ነው። ሁለት ነገር ነው ያደረገችው። ሁለት ነገር ነው እያደረገች ያለችው። አንደኛ በፍቅር አብርሃምን የራሷ ማድረግ፣ ሁለተኛ ደግሞ ከነበረበት የመጀመሪያ ህይወት ነጥላ የራሷ የማድረግ ሁለት ነገር ላይ ነው አሁን ሄርሜላ እየለፋች ያለችው። ይሄ የሷን ጅልነትና ሞኝነት ነው የሚያሳየው። በቃ መልክ ብቻ የሆነች አይነት ሴት፣ ጭንቅላት የሌላት አይነት ሴት አድርጎ ነው የሚያሳያት። እኔ አብርሃም በእነዚህ ልጆች ላይ ለምን መጫወት እንደምትፈልግ አልገባኝም። ለምን እንደዚህ አይነት ወንድ መሆን ለምን እንደፈለክ አይዶን። ሩታንም ትፈልጋለህ፣ ከሄርሜላም ጋር መሆን ትፈልጋለህ። ለምን ጊዜያቸውን ታቃጥላለህ? ለምን ህይወታቸውን ታበላሻለህ? ለምን አንዱን የህይወት መንገድ አትመርጥም? ለምን አንዷን ሴት መርጠህ ከሷ ጋር አትሆንም? ለምን እግዚአብሔርን አትፈራም? አንተ ለምን አትከበርም? ለምን ስርዓት አትይዝም? የምትባለውን አይነት አብርሃም ለምን አትሆንም? በቃ ደስ አይልም እያደረክ ያለው። ይሄ ወራቶች አለፉ። እስካሁን ግን ያንተ ፍላጎት ምን እንደሆነ ሊገባን አልቻለም። ሄርሜላን ትፈልጋለህ፣ ሄርሜላን አፍቅረህ ነው እንዳለ ኖ ሄርሜላን ፈልጋ አፍቅረህም አይደለም። በቃ እንደማንም ሴት መደበሪያ አድርጋት እንጂ እንደ ሴት የምትቆጥራት ራሷ አይመስለኝም። ምክንያቱም አንደኛ አንተ የመጣህበትን ህይወት ታውቀዋለች፣ አንተም ታውቀዋለህ። እሷ ራሷን ከሩታ የተሻለ አድርጋ ሁልጊዜ ያንተ ልብ ውስጥ መግባት እንደምትፈልግ፣ አንተን ከሩታ ነጥላ፣ ከትዳር ነጥላ፣ ከልጅ ነጥላ የራሷ ማድረግ እንደምትፈልግ አንተም ታውቀዋለህ።
ለዚህም ነው ማትፈልጋት ሄርሜላን በነገራችን ላይ። ምክንያቱም ነገ አብረሃት ብትሆንና ፍቅር ብትጀምሩ ብትጋቡም ራሱ ነቀፌታ ይዘን የገባው። ምክንያቱም ነገ ስትጣላ የሆነ ነገር በተፈጠረ ቁጥር ለልጅ ያልሆንክ ለትዳር ያልሆንክ ለሚስት ያልሆንክ የማትባልበት ምንም አይነት ምክንያት የለም። ይህንን ስለምታውቀው መቼም ከእሷ ጋር እንደማትሆን አይ ነው። እሷ ናታ ፈልጋ ወደ አንተ የመጣችው። ስለዚህ ምንም አይነት ቦታ እንደማይኖር አይ ነው። አንተ ዋጋ ከፍለ ቢሆን ኖሮ እስከዚህም ድረስ ከሄርሜላ ጋር ትጃጃልም ነበረ። የራስህን ህይወት ከዛች ሴት ጋር ጀምረ ነበረ። ድንገት ከሩታ ጋር በተጋጨህበት ሰዓት ላይ መሀል ላይ ገባች። በዛው ለድራማው ተመቸች። ሩታን ለማቃጠር ሩታን ለማናደድ ምናምን ተጠቀምክባት እንጂ ምንም አይነት ፍላጎት ለሷ የሆነ አይነት ስሜት ኖሮ አብርሃት አይደለም ያለው። ነገ ሴት ልጅ ትወልዳለህ። የምሬን ነው። ነገ ሴት ልጅ ትወልዳለህ አብርሃም። ለማንኛውም እስኪ የሚሆነውን ነገር አብረን እናያለን። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ።